ይሄን ኤክስፕሌን እንዳረን የፈለኩት ያለው ነባራዊ ሁኔታ የአማራ ክልሉ ሁኔታ የትራንዚሽኑ ሚስማኔጅ የተደረገበት ችግሩ የአማራ ፖለቲካል ክላስ የአማራ ኮሚኒቲ በኢህአዴግ ጊዜም ጥያቄ ነበረው። ያ ጥያቄ እያደገ እያየነው ነው የመጣው። በኢህአዴግ ላይ በሚደረገው ትግል ውስጥ አክቲቭሊ ሲሳተፍ የነበረ ክልልና ማህበረሰብ ነው። ዛሬም ፋኖ የሚባለው ኃይል እኛ ቄሮ በነበርንበት ወቅት ፋኖ በሚል ሰላማዊ ትግል ሲያካሄድ የነበረ ነው። ጎልተው የወጡ ጥያቄዎች ነበሩ። ከትግራይ የሚነሱ ከኦሮሚያ የሚነሱ ከደቡብ ከሶማሌ የሚነሱ ጎልተው የመጡ ማህበራዊና ፖለቲካዊ ጥያቄዎች ነበሩ። እነዛ ጥያቄዎች በመድረክ ሊፈቱ ይችሉ ነበር። የነሱ አለመፈታት አሁን ትምህርቱ እንዳስቀመጠው እየተደራረቡ ያመጡት ሁኔታ ነው። የፕሪቶሪያ ሚና ብዙ ጊዜ ሰዎች ማኔጅ የሚያደርጉት ለእኔ ሁለት ወሳኝ ኢቨንቶች አሉ። አንዱ ሽግግሩ እንደመጣ ነበረው አንደኛ ወደ ጦርነት የተገባበት ሂደት ነገሮች እየተካረሩ የባሰ እየተካረሩ እንደሄዱ ሄደ። በሶስተኛ ደረጃ ደግሞ የፕሪቶሪያው ሰዎች ብዙ ጊዜ የሚያነሱት ለምንድን ነው አራት ሆነ ተዋግታ ሁለት ሆነ ሰላም መፍጠር አትችልም? just doesn't work። አሁን እዚህ መድረክ ላይ ያለን ሰዎች ከተፈታፈተም በኋላ እኔና ቴዲ ብቻ ሰላም ብናመጣ የተቀረው ምን ሊሆን ነው? እኔና ቴዲ ሌላውን ለመውጋት ፓክት ፈጠርን ማለት ነው። ከዚህ ጋር ነው ተያይዘው እየመጡ ያሉትና አፕሪሼትድ አልተደረገም። ጊዜን ለምንድን ነው የሰጠሁት ለትምህርቱ? አማራ ክልል ላይ ይሄ ጦርነት ያመጣው ዲቫስቴሽን ባለፉት ዓመታት በወለጋ በሸዋ በጉጂ በኦሮሚያ ክልል ውስጥ የነበረውን በደንብ አፕሪሼት እንዳልተደረገ እዚህ ክልል አፕሪሼት አልተደረገም። 10 ሚሊዮን ተማሪ ከስራ ገበታ ወጣ ማለት በእድሜ የደረሰው ወደ ጦርነት የሚገባው በእድሜ የደረሰው ከ15 ዓመት በላይ ከሆነ ወደ ጦርነት የሚገባው የተቀረው ደግሞ ወደ ፕሮዳክቲቭ የማይሆን ዜጋ ነው እየተቀየረ የሚሄደው ማለት ነው። ይሄ የአማራ ክልል ወይም የአማራ አሁን ዲሲ አምባሳደር ያለው ሰው የሰላም ሚኒስትር በነበረበት ብዙ ነገሮች ሞክር ነበር። ለኔ አማራ ክልል የነበረው ግጭት ፕሪዲክተብል የሆነ ሊገመት የሚችል ሊወገድም ወይም ደግሞ ፕሪቨንት ሊደረግ የሚችል ግጭት ነበር። ፕሪዲክተብል ነው፣ እየመጣ እንደ ጉም እየመጣ የነበረ ነገር ነው። ይከንሲየት ጉም እየመጣ ከሆነ ምንድነው የምታደርገው? ያሰጣውን እህል ታወጣዋለህ፣ ወደ ቤት ታስገባዋለህ። እየመጣ ያለ ጉዳይ ነበረ፣ መፍታት ይቻል ነበረ። ችግሮች ሳይባባሱ መፍታት ይቻል ነበረ። ግን መንግስት የወሰዳቸው እርምጃዎች ነገሮችን እያባባሱ የሄዱ ጉዳዮች ናቸው። በኋላ ላይ እንግዲህ በስፋት እንወያይበታለን። ጊዜያችንን እየተጠቀምን እንድንሄድ ነካነካ እያደረግን ብቻ ከሄድን በኋላ ላይ በስፋት እነዚህን ጉዳዮች እኔም ትንግርቱም ሌሎችም እንመለስበታለን። ቴንኪው። የምክክር ኮሚሽን እያካሄደ ያለው ምክክር አለ። በዚህ መንገድስ እንዴት ነው ትዝብታችሁ የእናንተ? እሱንም ወደ በኋላ የምናነሳቸው ጉዳዮች ናቸው።